አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባይብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በሌላ ቪዲዮ በእናንተ ኮሜንት መጥቻለሁኝ። ሀባይብ የሆነች እህት ጽፋልን ነው። እሷ ምን ትላለች? በጣም እንደምትጨናነቅ ነው የጻፈችልን። እየተጨናነቅኩ ነው፣ እያሰብኩ ነው። 2 ወሬ ነው የመጣው። በጣም ብዙ ጊዜ ጽፋለች። እኔም ግን መልሼላት ነበረ። አላየችውም መሰል መልስ አልሰጠችኝም። ሀባይብ እስኪ እናንተም ጻፉላት እህቶቼ፣ ዱአ አድርጉልኝ። ከመጣ 2 ወሬ ነው፣ ግን እነሱ ከኔ ጋር ስሰማቸው ቋንቋውን ባይገባኝም ግን ስለኔ ነው የሚያወሩት ነው የምትለው ማለት ነው። ኮሜንቱን በተረፈ አስቀምጥላችኋለሁኝ። በየቦታው ነው የጻፈችው፣ ግን እኔ 2 ቦታ 3 ቦታ የጻፈችውን ባንዴ አድርጌ አምጥቻለሁ ሀባይብና ሁላችንም እዛ ሀገር ስንመጣ በቃ ስለነሱ ምን አሉን? ስለኛ እያሰቡ ነው ወይ? ሊያሳፍሩን ነው ወይ? ሊወስዱን ነው ወይ? በቃ እንደዚህ ሊያረጉን ነው ወይ? ሊደበድቡን ነው ወይ? ያን የምናስብ ከሆነ ማለት ነው በጣም ነው ቅንጭላታችን ተበለሻሽቶ ለሐኪም ቤት የምንዳረገው ማለት ነው። ለህመም ወዲህ ህመም የምንዳረገው በራሳችን ጭንቀት፣ በራሳችን ሐሳብ፣ ራሳችን በመናረገው ቅንጭላታችን በመናጨናነቀው ነገር ራሳችንን እንጎዳለን። እህቶቼ ምን አሰቡ? ምን እያሉ ነው? ስለኔ እያወሩ ነው ወይ ብላችሁ አትሰቡ። ሁላቸውም አረብ ሲባሉ ስለ ሰራተኛ ማውራት በቃ ምንም ቢሆን አይጠግቡም። ስለኛ ነው የሚውሉት። በተለይ በአንድ ሲሆኑ ስለኛ በጣም ያወራሉ። በጣም ነው የሚያሙት ማለት ነው። ስለዚህ ሊያሳፍሩኝ ይሆን እንዴ? ስለኔ ነው የሚያወሩት። ምን እያሉ ነው? ብር በባንክ ነው የላኩልኝ አለች። አንድ ቦታ እንደጻፈችው ማለት ነው። በባንክ ነው የላኩልኝ። ዝሮ በባንክ የሚልኩት እንግዲህ የባንክ ቁጥር ሰጣቸው ነው። በኋላ መልክ ደግሞ ግዴታ በሐዋላ ነው የምልከው በዚህ ላኩልኝ ብለሽ መናገር አለብሽ አንቺ ማለት ነው። ለምን ቢሉሽ በእርግጥ እኮ ሐዋላ መሆኑ ህገወጥ መሆኑን ያውቃሉ። ሐዋላ በጣም መጥፎ መሆኑን ያውቃሉ እነሱ ራሱ ማለት ነው። ግን አንዳንዶቹ ይልካሉ። ምንም አንዳንዶቹ ብቻ ሳይሆን ሁሉም በአማሁን ላይ ላኩልን ባልናቸው ነው የሚልኩት እንጂ እኛ በሰጠናቸው እነሱ ተስንት አንዶች ናቸው እምቢ የሚሉት ማለት ነውና አትጨናነቂ እህቴ። እናንተም ኮሜንት ጻፉላት፣ ዱአ አድርጉልኝ ብላችኋለች ማለት ነው። በጣም ወላሂ አሳዝናኝ ነው ይዤ የመጣሁት ማለት ነው። እና ብዙ ጊዜ ስንጨናነቅ ስናስብ ራሳችንን ለአደጋ እናዳርጋለን። ለአደጋ እነሱ ምን እያሉ ነው? ስለኔ ምን እያወሩ ነው እያላችሁ ካላችሁ ማለት ነው በቃ ቅንጭላታችሁ ምን ይሆናል? ፉዝዝ ይላል፣ እብዴት ይመጣል። አረብ ሀገር እቺን ትንሽ ነው የሚበቃን እኛ ለማበድ ማለት ነው። ትንሽ ነው የሚበቃን። ከዛም ታበር የሆነ ነገር ተታመምን አውጥተው ነው የሚጥሉን። ኢትዮጵያ ሄደን ምንድነው አማኑኤል ነው የምንገባው ወይ ቁርአን ነው የሚቀራብን ማለት ነው። በቃ እናንተ ምን አሉ? ምን አወሩ? ምን እያሉ ነው ምናምን በቃ ደድም መሆን አለባችሁ። ማሰብ የለባችሁ። ብዙ ጊዜ የምናስብ ተሆነ ምንድነው የሚሆነው? እየተጨናነቅ እያሰብን ከዛሬ ተነገ ራሱ ምግብ እኔ አሁን ስጨናነቅ ምግብ አይበላኝ። ምግብ መብላት ሳቆም ምንድነው በቃ ሰውነቴ እየረገፈ መስራት እያቆምኩ ነው የምሄደው ማለት ነው። ስለዚህ መጨናነቅ የለባችሁም። ስለኛ ምን እያወሩ ነው? ብዙ ያወራሉ። ያወሩኝ ምን አገባኝ? እኔ ስለኔ ቢያወሩ ምን አገባኝ? ምንድነው በቃ እኔ ቢያንቋሽሹኝ ምን አገባኝ? እንዴ አንቺ መጥናናት ያለብኝ በምንድን መሰለሽ? በዛይ በወር ደሞዝሽ ተጥናኒ የሆነ ነገር አንቺን ለዓላማ ነው የመጣሽው። የሆነ ነገር ብለው ቢሰርቡሽ አንዳንዶቹ ምን ይላሉ? ሻቃላ ብለው ይሰርቡኝ፣ ሻቃላት ይሉኝ፣ አንቺ ከዳማት ይሉኝ እናደዳለሁ የሚሉ አሉ። እኔ ግን ተናድጄ አላውቅም። ስራዬ እንደሆነ አውቃለሁ። ሰራተኛ ማለት ነው። ከዳማ ማለት ሰራተኛ ማለት ነው። ስለዚህ ሰራተኛ ብትለኝ አንድ ሴት ምንም አዎ ለስራ ነው፣ ሰራተኛ ነኝ፣ ለስራ ነው። እነሱ ቢሮ የሚሄዱት ሊሰሩ አይደል እንዴ? ስለዚህ እናንተም ደግሞ ሰራተኛ አሉን ይሄን አሉን እያላችሁ ቅንጭላታችሁ እየተናደዳችሁ ራሳችሁን አትጉዱ። በቃ ዲድም ማለት አለባችሁ። ብራችን ለመቀበል ነው የመጣነውና ለመስራት ነውና የመጣነው። አንዳንዶቹ እንደዚህ ብለን ስናወራ ምክር ቢጤ ሲሆን እና
ብዙ እንትን የምትሉ አላችሁ። አሁን ለታ ምንድነው ምን ብዬ በሰራሁት ቪዲዮ ነው። አዎ ልጅ ቤት ብዙ ሆኖ በሚሰሩ መዳሞች እናንተ መታዘዝ ያለባችሁ ባመጡሽ ሰዎች ባመጧችሁ ሰዎች ብቻ ነው መታዘዝ ያለባችሁ እያልኩኝ እንትን ባልኩት ለምን እንዲታያለሽ አንድ ቤት ተሆኑ ሁላችሁንም መታዘዝ እንዳለባችሁ ማወቅ አለባችሁ ብላ የጻፈች ልጅ አለች። በእርግጠኛ ሚዲያ ላይ ብዙ ሰው አስተሳሰብ የብዙ ሰው አስተሳሰብ አለ። የብዙ ሰው አስተሳሰብ አስተምሮ ወይም ነግሮ ስለማይጨረስ እኔ ዝም ነው ያልኩት ማለት ነው። እኔ እንደዛ አይደለም ያልኩት ልጆቿን ሳይሆን ያልኩት ባንዲ ሆኖ የሚኖሩ መዳሞች አሉ። ባንዲ ቤት በትልቅ ቤት የራሳቸው ኑሮ ያላቸው የራሳቸው ልጆች እነሱ ስራ ኑሯቸው ብዙ ነገር አለ። በቃ ባንዲ ቤት እየኖሩ የሚይዙ ግን አንድ ሰራተኛ ነው። ትላንትና ያሰራው ቪዲዮ ይመስለኛል። ስለዚህ የሁላችንም አስተሳሰብ ይለያያል። ግን ትልቁ ነገር አሁን ወደዚህኛይቱ ልጅ ስንመጣ ይችኛይቱ ልጅ መጨናነቅ የለባትም። መጨናነቅ የለባችሁም። አረብ ሀገር ትንሽ የምንጨናነቅ ተሆነ ማለት ነው አገሩ ሙቀት ስለሆነ ለብዴት ነው የሚያጋለጠው። ወላሂ ነው የምላችሁ። ምንም አትሰቡ ምንም ማለት ነው። አላማችሁን ደግሞ ልትሰሩ ስለመጣችሁ ኢትዮጵያ ሌላ ሐሳብ ቤተሰብ እንዲተጣላ ቤተሰብ ብሩን በዚህ ሂዷል እንደዛ አርጓል ለሚሏችሁ ሰዎች በቃ ጆሮ ዲያባ ብላችሁ መኖር ነው። ተሰው ጋር ደግሞ ብዙ ጊዜ አትደዋወሉ እህቶች። ስልክ አታብዙ፣ አትደዋወሉ። ሚዲያ ላይ ልቅ ብዙ ነገር አሁን አዲሶች አላችሁ ብዙ ነገር ተማሩ። ትምህርት የምትፈልጉትን ቁርአን ከሆነ ቁርአን፣ ዩቲዩብ ተሆነ ዩቲዩብ ብዙ ነገር መማር ትችላላችሁ። በቴሌግራም እየገባችሁ ወሬ፣ በኤሞ እየገባችሁ ወሬ አታብዙ። ወሬ የምታበዙት ሆነ እውነቴን ነው የምላችሁ ታብዳላችሁ ማለት ነው። አረብ ሀገር ትንሹ ነገር ነው የሚያሳብደው። ስለዚህ እኛ ደግሞ ራሳችንን ጥሩ ቅንጭላት ይዘን መጥተን ትናበቃ የተበላሸ ቅንጭላት ይዘን አንግባ። በምን በሐሳብና በጭንቀት ማለት ነው እየተጨናነቃችሁ እና ደግሞ ሌላ እህቴ ምን ብላለች? አዲስ ነኝ ኧረ ብሬን እንዴት አድርጌ እንደምለክ ንገሪኝ እህቴ ብላለች። አዲሶች ብር ስትልኩ ማለት ነው ሁላችሁም እንዴት ማለት አሁን አንዴ እኮ ሀገራችን ትንመጣ ራሱ ስልክ ቁጥር እንይዛለን ይሐዋላ። እዚህም ደግሞ አሁን ላይ ሚዲያ ላይ እኔም ሰጣችኋለሁ። ለነገሩ እኔ ብዙ ልጆች አውቃለሁ ሐዋላ የሚልኩ ማለት ነው የሀገሮቻችን። እኔ አሁን ወሎ ነኝ፣ ብዙ ልጆች ከወሎ የሚልኩ አሉ። በአካል ማቃቸው ዛሬ እማታውቁት በአካል እማታውቁት ሰው ጋር ሐዋላ አትላኩቶች። በአካል እማታውቁት ሰው ጋር ሐዋላ መላክ ተፈለጋችሁ ጥሩ ሰው ነው ታላችሁ መጀመሪያ ብሩን አስገብተህ እኔ አስገባልሃለሁ። ገባችኋ? እኔ አስገባልሃለሁ ትላላችሁ። በግል ተዋሩታላችሁ፣ በዋትስአፕም ሆነ በኢሞ ማለት ነው። ተዋሩትና በዛ አስገቢ ብሎ አካውንት ይሰጣችኋል። ያንን አካውንት ለመዳምሽ ትሰጫለሽ። እንዴት አድርገሽ እንደምልኪ ልንገርሽ ማለት ነው። ለመዳምሽ ትሰጪ፣ እሷ ሂዳ ታስገባልሻለች። መቼ እሱ ብሩን ታስገባልሽ በኋላ እማታውቂ ከሆነ ማለት ነው። የምታውቂው ከሆነ ችግር የለውም። መጀመሪያም ብታስገቢ ለምን ታውቂዋለሽ። ነገ ጧት ያንን ነገር ወይም ፎርጂድ ደረሰ ቢሰጥሽ ወይም ደግሞ ብሩን ተተቀበለ በኋላ ቢዘጋሽ ማለት ነው። ቤተሰቦችሽ የሚያውቁት መሆን አለበት፣ አንቺ የምታውቂው መሆን አለበት። በአካል ቤተሰቦቹ መያዝ አለባቸው ማለት ነው፣ መጠየቅ አለባቸው። ስለዚህ ብዙዎች አሁን በጣም ሰው እየበዛን ሐዋላ የሚልክ ሀገራችን ላይ በተለይ ወሎ ላይ በጣም ብዙ 3-4 ራሱ እኔ አውቃለሁ ማለት ነው። ታማኝ በቃ የሰፈር ልጅ ራሱ እየላኩ ነው አሁን። ስለዚህ ተጠያየቁ፣ ተሰው ተጠያየቁ እንዴት አድርጋችሁ እንደምትልኩ ማለት ነው። ስለዚህ ለመዳምሽ ትሰጫለሽ፣ በዛ በቁጥር እሷ ሂዳ ታስገባልሻለች። ወይም ደግሞ አሁን ላይ ያኔ የተለያየ ይሆናል የምታስገቡበት። በስልክ የሚልኩላችኋሉ፣ ባንክ ቤት ሂደው እነሱ የሚያውሉላችኋሉ፣ እናንተ ሂዳችሁ የምታውሉት አላችሁ። እኔ አሁን አለሁኝ ራሴ ነኝ የማውለው ራሴ ነኝ። እሷ ይዘት ሄዳለ ባንክ ቤት በራሴ ገብቼ እኔ በይቃማዬ አስገብቼ ለምፈልገው ሰው ወጣለሁ ማለት ነው። ደረሰኝ ይሰጡኛል። ያንን ደረሰኝ ተባንክ ቤት ማለት ነው። ያንን ደረሰኝ በደንብ አርጌ ፎቶ አንስቼ ሙሉ ወረቀቱን እንደሚታይ አርጌ እንዲነበብ አርጌ ልክለታለሁኝ። በዋትስአፕ ልክለታለሁ። በኤሞ ይሁን በመተገናኙበት በቴሌግራም በመታገኙበት ማለት ነውና ከዛ በኋላ ቢያንስ 24 ሰዓት ጠብቅ ነው የሚለው ህጉ። 24 ሰዓት ያስጠብቃል ማለት ነው። ሜሴጅ
እንዲገባላችሁ ወደ ስልካቸው ሜሴጅ እስከሚገባ ማለት ነው። ወዲያውኑ የሚገባለ ቶሎ የማይገባለ ማለት ነው። ስለዚህ እሱ ያያል፣ ያው እንደደረሰው ያያል፣ ይጠብቃል። በአንድ ቀንም ልኮ የሚልካለ 2 ቀንም 3 ቀንም የሚያሳድራለና ብዙ ጊዜ የምታውቁት ሰው ቢሆን በጣም አሪፍ ነውና እንደዛ አድርጋችሁ ስልክ ቁጥር ተሱ ትቀበላላችሁ። አካውንት ቁጥሩን ትቀበሉታላችሁ። አካውንቱን በአካውንቱ ታስገባችሁ በኋላ ባንክ ቤት የሰጣችሁን ወረቀት ፎቶ አንስታችሁ ትሰጡታላችሁ። እሱ ደግሞ ያንን ደረሰኝ አይቶ ወደ እናንተ አካውንት አስገብቶ ያስገባበትን ደረሰኝ ለእናንተ ደግሞ ይልካል። በዚህ አስገብችልሻለሁ፣ ምንዛሬው በዚህ ተመንዝሮልሻል ብሎ በስልኩ ሂሳብ አድርጎኝ አሁን እምልክበለች ሂሳብ የሰራውን ማለት ነው። በስንት እንደመነዘረ ስልኩ ላይ ሂሳብ የሰራውን እንዲያለ አድርጎ ይልክልኛል። በዚህ መጀመሪያ ያሳውቀኛል። የሚላክልሽ በዚህ ነው ብሎ ይነግረኛል። እሽለዋለሁኝ። ከዛ ወዲያውኑ ወደ አካውንት ያስገባና ያስገባበትን ደረሰኝ ይልክልኛል ማለት ነው። ኦሪጂናል ደረሰኝ ይልክልኛል። ሲጀመር እኔ የሆነ ሰው ታስገባው ተዝም ሜሴጅ ቶሎ ብሎ ወደ ስልካችሁ ይገባል ማለት ነው። በደንብ ነው ሜሴጅ የሚገባው። እኔ ራሱ ደውዬ ሳል ነገር ለቤተሰብ እነሱ ይደርሳቸዋል ማለት ነው። ቀርሞ ለእኔ ሜሴጅ ሲገባ ለእነሱም ሜሴጅ ይገባል ማለት ነው። እና እንደዛ ነው አላላኩ። ያው ታየሽ እህቴ ማለት ነው። ያው ለብዙዎቻችሁ የማታውቁት ሆነ ብትሰሙት ደስ ይለኛል። እና ብዙዎቻችሁ አትጨናነቁ፣ ድድም ማለት አለባችሁ። እናንተ በደሞዛችሁ መጥናናት አለባችሁ። እነሱ ምንም ቢሏችሁ ምን አሉኝ ምናምን ብላችሁ አታስቡ። ደግሞ ምንም ካላጠፋችሁ አያሳፍሯችሁም። ያሳፍሩናል ብላችሁ አትጨናነቁ። ተጨናንቃችሁ የሚሆን ነገር የለም። ታትጨናነቁ የሚሆን ነገር የለም። አታስቡ። እና ደግሞ አንዳንዶቹ እንደዚህ ቶሎ በቃ እያሰባችሁ ምናምን ወደ ሀገር መግባት አለብኝ፣ ቤት መቀየር አለብኝ ምናምን የምትሏላችሁ። ሀገር መግባት በእርግጥ ሀገር ለመግባት ተታስቡ የመጣችሁበትን አላማ ማወቅ አለባችሁ። አላማችሁም ለምን ነበር? እንዴት ነበር የመጣሁት? መንገዱስ እንዴት ነው? ትራንስፖርቱስ እንዴት ነው? ያወጣሁት ወጪ እንዴት ነው? ቤተሰብ ጋር ብሄድ ይስማማለሁ ወይ? ጓደኞቹ አለ ወይ? እዛ ቦታ ላይ ማን ጋር ነው የምኖረው? አልናደድም ወይ? ደህና እኖራለሁ ወይ? ሂጄ መልሶ አረብ ሀገር ለማሳካት ደግሞ ሌላ ብር ነው የሚጠይቃችሁ። ልክ እንደዋጣችሁት ያንን ይጠይቃልና ከባድ ነው አረብ ሀገር። ወላሂ ስደት ኢትዮጵያ ሆነን ስናየው ቀላል ነገር ይመስላል። አረብ ሀገር ግን ስንመጣ ቦታው ላይ ስንሆን በጣም ከባድ ነው። ቶችና ራሳችሁን አበራታቱ። እወዳችኋለሁ፣ አከብራችኋለሁ። ቶች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ። ጠይቁኝ። በተቻለኝ እኔ ባልችል ኮሜንት ላይ ይጽፉላችኋል የሚያውቁ ማለት ነውና ሀባይቦቼ አብሽሩልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።